ውሃዬ አንቺንም አታምንሻለች ውሃ እየዋሸሽ ነው እኔ ፍቅረኛ የለኝ እና ደግሞ እኮ ገና ተማሪ ነኝ እኔ እንደዛ አይነት ነገር አላሰብኩም አው ምጥንዬ ወንዶች ልጅ እያለሽ የኔ ይሉሻል በኋላ ግን ልጅነትሽን ከመጠጡ በኋላ ዙሮ አይሽም ልጅነትሽን ጠብቂ እሺ ምጥንዬ እሺ ምንድነው የምታወራው አንቺ እኔ ምንም ነገር አልከባም ውሃዬ ተነሽ ልላክሽ ሂጂና ገዜን ለዛ እንዳለችህ ደህና ነው ሆይ በለሽ ነው ሂጂ ተነሽ ኩሽ እኔ ቆንጆ ሂጂ በቃም ተውት ነኝ ንገሪ ቆይ ዳዊት ምንሽ ነው ንገሪኛ ምንም አይደለም ምንም ቁጭ በይ አልኩሽ እኮ የጀመርሽውንማ ታጨርሽልኝ አላስወጣሽም ዛሬ ቁጭ በይ እንደው ውሃዬ ጋር ምን ችግር አለው ቁጭ በይ እንዴ ኤቢ ለምንድነው እንደዚህ የምታይ እህቴ ነሽ አይደል እኔ 100% እርግጠኛ ነኝ አሁን ካንቺ ማረጋገጥ ፈልጋለሁ ንገሪኝ እህቴ ነሽ ወይስ አይደለሽ ነገርኩሽ እኮ የሰማሽው ነገር ውሸት ነው አልኩሽ እኮ እኔ ልጅ አይደለሁም እሺ ዳጣ ሰምኛለሽ ገናኛ ቤት ለመጣሽ ነበር እንደዚህ ስሜት የተሰማኝ ደግሞ በጣም እርግጠኛ ነኝ የአባዬ ጓደኛው ልጅ አይደለሽ እሺ በቃው አባዬ ይመጣል ቤት እናወራለን ይኸውልሽ ዳጣ በጣም ብዙ ነገር ነው ያደረኩት እና ደግሞ እውነታውን ከአባዬ ቀጥልሽ አንቺ ብቻ ነሽ የምታውቂው ስለዚህ ንገሪኝ እህቴ ነሽ ወይስ አይደለሽ እሺ በቃ ዳጣ ታዩ አሁን በቃ ሂጂ አባዬ እየመጣ ነው በሬድ ሂጂና ጓደኞቿን አግኝታ ሄዳለች ብዬ እነግረዋለሁ ለምን አባዬን ለብቻው ስለምፈልገው ልታስጨንቂው ነው አይደል የኔ አባት እኮ ነው አንቺም ደግሞ እህትሽ አይደለም ማልሽ ስለዚህ አባትሽ አይደለም በቃ አባዬን ለብቻው ማናገር ስለምፈልግ ነው በቃ በእናትሽ ዳጣ ተባበሪ በሬድ ሂጂ ስደርሽ ቴክስት አድርጊልኝ እኔ እከፍላለሁ አባዬ ከመጣ ደግሞ ስለማይልክሽ አባዬ ሳይመጣ አሁን ቶሎ ሂጂ ቆይ ዳጣስ ተጣልታችሁ ነው የሄደች አይደለም ጓደኞቿን አግኝታ ሄደች ሳትነግረኝ ነው የምትሄደው አቢጌል ምንድን ነው የሆንሽው አሁንም እኮ ልክ አይደለሽም አንቺ ነሽ አይደል አውቅሽ ላክሻት ቆይ ለምንድን ነው ይላክል የምትቆረቆላ ስልክ ነበር የኖርኩት አሁን ግን አውቄያለሁ አባዬ እኔ ስለ እውነት ለማስተማር ብዙ ነገር አድርገሃል ብዙ ዋጋ ከፍለሃል እኔን ወደምትፈልግበት መንገድ ለማምራት ያልሞተ ሰው ሞቷል ብለክ ብዙ ነገር አድርገሃል አባዬ ለኔ ብለክ ነው አባዬ ልጁን የእውነት ብገድለው እንደምትታሰርልኝ እርግጠኛ ሆነልኛል አሳይተኛል አባዬ ግን ከዚህ በኋላ የምንተዛዘብበት ጊዜ ይደርሳል አባዬ የእውነት የምትዋሽኝ ከሆነ እውነቱን ማስነግረኝ ከሆነ እስካሁን የለፋባት አቢጌል በጭራሽ አታገኛት ምንድነው የምትይው አቢጌል ምን ሆነሻል ንገሪኝ እስኪ የሆንሽው ነገር ምንድነው አባዬ እስካሁን የጠረጠርኩት ነገር እንዳለ እውነት ሲሆን አይቻለሁ እና ንገረኝ አባዬ እንዳትዋሽኝ እውነት ቆይ ዳጣ የኔ ነች አባዬ ንገረኝ ወይ አባዬ ምን ነገር ነው ተረጋጋ እንጂ የማታው ነገር እየታወሰው ነው ምን ነው አፌን በቆረጠው አለ ግን አለወትሮ ትናንት ምን አስቀባጠረው ትናንት ዶክተር መልካ ከልክ በላይ ተበሳጭቶ ነበር ከሚሰራበት የመንግስት ሆስፒታል ውስጥ ከውስጥ ደዌ ህክምና የትምህርት ክፍል ኃላፊነት እንዲነሳ ተደረገ
የተነሳበት ምክንያት ነው ይብሱኑ ደሙን ያፈላው። 1 ለ5 በቅጡ አታወያይም። በስር ያሉትን ሰዎች በአጠቃላይ እንደ ኮካ ጠርሙስ አንድ አይነት አድርጋ አላበቃቸውም። እርስ በርስ አትገማገሙም። በስርህ አንድም አባል አልመለመልክም። ቢፒአሩን አልተገበርክም። ካስኬዲንግ በአግባቡ እንዲሰራ አልተጋህም። ሰዎችንም አላተጋህም በሚሉ ስንኩልና ከሙያው ጋር በማይገናኙ ምክንያቶች ከቦታው አነሱት። ዶክተር መልካ ደብዳቤው ከደረሰ በኋላ እንዲህ እያለ ለራሱ ይደሰኩር ጀመር። ለህዝብ የሚጠቅመው 1 ለ5 ተጓዳኝ ውሎ ግምገማ፣ ካስኬዲንግ፣ ጂኒ ቁልቋል ሳይሆን የሆስፒታሉን ስራና ሰራተኞች ማዘመን ነው። በዘመድ በአዝማድ የሚያክሙና የሚያሳክሙትን የሆስፒታሉን ሰራተኞች ማረቅ ነው። ከጥበቃ ጀምሮ እስከ ሐኪሙ ድረስ መመናጨቅና መንገላታት የሚደርስበትን ህዝብ ምንድነው ችግሩ ብሎ ማድመጥ ይቀል ነበር። ሐኪሙ ሳይሆን አልጋ ገፊው ራሱ የፈጣሪ ያህል በበሽተኛው ላይ ስልጣን ባለበት ግቢ ውስጥ 1 ለ5 ብሎ ቅንጦት አይገባኝም። መንግስት ሆስፒታል ለመታከም የፈለገ ሰው ከጤና ጣቢያ መሸኛ ደብዳቤ ብቻ ያስፈልገው። ቢቻል እዛው የሚሰራ ሐኪም መሆን፣ ካልሆነ ሆስፒታል ውስጥ የሚሰራ ጽዳት ሰራተኛ ዘመድ ማግኘት ግድ በሚልበት መስሪያ ቤት ጥርሱንና ሆዱን ለመታከም የፈለገ አንድ ታካሚ ከጤና ጣቢያ ለእያንዳንዱ የአካል ክፍል ለመታከም መሸኛ የሚጠየቅበት፣ የሰው ልጅ ሲሞት እንደ ፊልም የሚታይበት ሆስፒታል ሳይሆን ቤተ መንግስት እንደ መግባት ያህል በሚከብድና በሚካበድበት መስሪያ ቤት አባሉኑ አትሁኑ ብሎ መመልመል መቼም ሹፈት ነው፣ ትልቅ ስላቅ። ዶክተር መልካ ንዴቱ ሳይበርድ ቀኑን ሙሉ አለ። ቢቀልልኝ ብሎ የ5ኛ ዓመት የሕክምና ተማሪዎቹን ለማስተማር ሄደ። በዕለቱም ቤድሳይድ ስለነበር ቤድሳይድ ላይ አንዱን ተማሪ የንዴቱ መወጫ አደረገው። የ102 ቁጥር አልጋ የስኳር በሽተኛ ላይ ነበር ለማስተማር አቅዶ የነበረው። ስለዚህ ሃሪሰን የተባለው የውስጥ ደዌ ሕክምና መጽሐፍ ሃቺሰንና ባርባራ የሚባሉትን የምርመራ ሂደት ላይ የሚያጠነጥኑ መጽሐፍትን፣ ኔልሰን የተባለውን የሕፃናት ሕክምና መጽሐፍ እንዲሁም ጋይተን የተባለውን የአናቶሚና ፊዚዮሎጂ መጽሐፍ እንደ ተማሪነቱ ጨምጭሞ ገባና ተማሪዎቹ ላይ ተውረገረገባቸው። ቤድሳይዱን ያዘጋጀው እጩ ሐኪም ተዘጋጀው ብሎ ልቡን ልቅ ብሎ ነበር። ቢሆንም ከመልካ ጋር ሊገናኙ አልቻሉም። ዛሬ መልካ ባይናደድ ኖሮ እንደ አቅሙና መመለስ የነበረበትን ይጠይቀው ነበር፣ ግን ተናዷል። ስለዚህ ጭልጥ አድርጎ የሸመደደውን የሕክምና ሳይንስ ትምህርት ሁሉ ይተነተነው ጀመር። ተነተነው ብቻ አይባልም፣ ውልቅ አድርጎ ተማሪዎቹ ላይ አቀረሸባቸው። መተንተን ለተመጣጣኝ ነገር ነው፣ ከበዛ ግን አቀረሸ ብንለው ይሻላል። መልካ ተማሪዎቹን ከሚያውቁት በላይ ጥያቄ የሚጠይቃቸው አላስፈላጊ ሀቲት የሚያበዛባቸው በአራት ምክንያት ነው። አንደኛው ዋርድ ውስጥ ቆንጆና ወጣት ሴት አስታማሚዎች ካሉ ለነሱ ማንነቱን ለማሳየት ሲል ወይም ለከንቱ ውዳሴ ብሎ ተማሪዎቹ በእውቀት የተገዳደሩ ሲመስለው እነሱን እንደማያውቁ ከሱ እንደማይበልጡ ለማሳየት ተማሪን ከተማሪ የእውቀት ደረጃቸውን ለመለየት እነዚህ ሁሉ ካልሆኑ ግን እንዲህ እንደዛሬው ከተናደደ ነው። እጩ ሐኪሞቹን የሚያደናበራቸው ያልጠበቁትን የአንድ የሁለትና የሶስተኛ ዓመት ትምህርታቸውን ልክ እንደ አናቶሚ፣ ፊዚዮሎጂ፣ ባዮኬሚስትሪ፣ ኢፒዲሞሎጂ የመሳሰለውን የትምህርት አይነት እየጠየቀ ነው። እጩ ሐኪሞቹ አጠናን ብለው ልባቸው ውልቅ ሲል ባዶ አድርጎ ወደ ዶርምና ቤተ መጻሕፍት ይመልሳቸዋል። የዛኔ ልቡ ቅቤ ይጠጣል። ዛሬ ግን ያቅሙን ያህል ከአናቶሚ እስከ በሽታው ፓቶፊዚዮሎጂ፣ ከበሽታው ታሪካዊ አመጣጥ እስከ ኢፒዲሞሎጂ ብትንትኑ አውጥቶ ለተማሪዎቹ ቢጠይቃቸው ቢያስረዳቸውም ሆነ ነግሮ ቢያስደነግጣቸው ጠብታ ደስታ ከልቡ ጠፋ። ድቃቂ እርካታም ከአእምሮ ጓዳ ብቅ አልላለ። ዶክተር መልካ የስልጣን ጥማት የለበትም። ይህሙን ነው። ግን በመንግስት ቋንቋ የኪራይ ሰብሳቢነት መንፈስ የተጠናወተው ራስ ወዳድ ነው። ትምህርት እንደ ውሃ በጣም ነው የሚጠማው። የዲፓርትመንት ኃላፊ ሁን ሲሉትም ሳያቅማማ እሺ ያለው የትምህርት ዕድል በአፋጣኝ ያገኛለሁ ብሎ ነበር። እንዲህ ያለ ነገር ደግሞ ኪራይ ሰብሳቢነት እንደሆነ ከጠቅላይ ሚኒስቴሩ እስከ ቀበሌ ግልገል አመራሮች ድረስ ሲደሰኮር ሰምቷል። የልብ ቀዶ ጥገና ሰብ ስፔሻሊስት የመሆን ህልሙን ለማሳካት ሲል ስልጣኑን ተቀበለ። ተጓዳኝ 1 ለ5 ግምገማ ምናምን ሲሉት እሽሽ እያለ በማልመጥ እያሳለፈ የትምህርት ዕድሉን በህቡ ይጠብቅ ነበር። እነሱም በህቡ አጥንተው በግልጽ ከህልሙ ገፉት።
ምክንያቱም ዓላማቸው ሀገሪቱን እንዲህ ካለ ኪራይ ሰብሳቢ መከላከል ዋና ዓላማቸው ስለሆነ። ስለዚህ እጅግ በጣም ተናደደ። ደግሞ አባል አይደለም ቢሆን እንኳን ምንም አይሉት ነበር። ቢበዛ በግምገማ ሂሱን ውጦ ይታለፍ ነበር። ስለዚህ ለምን ብለው ነው እንዲህ ያለውን ሰው በትምህርት የሚያበለጽጉት? ዶክተር መልካ የታገተበት ምክንያት አልገለጥለት አለ። ልክ ከማርቆስ ግሮሰሪ ወጥቶ ትንሽ እንደተጓዘ ቀዩዋ የዶልፍ መኪና ከጎኑ ቆመች። በመቀጠልም አንድ ወደል ሰው ከመኪናው የጎን በር ከፍቶ ወጣና መልካን ጎትቶ አስገባው። የሰውየው ጉልበታምነት፣ የመልካ ሞቅታና ድንጋጤ በጋራ ተዳብሎ ራሱን የመከላከል አቅሙን አሳነሰው። መኪና ውስጥ እንደገባ ሌሎች 2 ወጠምሻዎች ነበሩ። ፊቱ ላይ ጥቁር ጭንብል አለበሱትና አንዳች እንዳይተነፍስ አስጠነቀቁት። መልካ በጣም ግራ በመጋባት ውስጥ ነው። ማን እንዲህ እንዳደረገው ለማወቅ በቅርቡ ያስቀየማቸውን ሰዎች ያሰላስል ይዟል። መቼም መንግስት እንዲህ አያደርገውም። ምክንያቱም ይህን ያህል መልካ ለመንግስት ምኑ ነው? መንግስት ከጠላውም ሰበብ ፈጥሮ አመጽ በማነሳሳት መንግስት ላይ በማሴር የመንግስት ፖሊሲ በመቃወም ሕገ መንግስቱን በኃይል ለመናድ በመሞከር በሃይማኖት ጽፈኝነት፣ በአደገኛ ቦዘኔነት፣ በአሸባሪነት፣ ባንክ በመዝረፍ ያለፈ ስርዓት ናፋቂ፣ ጥራዝ ነጠቅ፣ አዳሪ በመሳሰሉ ክሶች አሳቦ ሊያስረው ይችላል እንጂ እንዲህ እንደውም በዲያግቶ ምን ያደርገዋል? ረስቶታል። ለካ በቅርቡ ከአንዲት በሽተኛ አስታማሚ ጋር አንሶላ ተጋፏል። አስቴር ከተባለች ቅብጥብጥ ካለች ሁሉን ለያዝ፣ ሁሉን ልዝገን፣ ሁሉ ያምረኛል፣ ሁሉን እችላለሁ ካለች ሴትዮ ጋር ግንኙነት ፈጽሟል። ይቺ ሴት በልጅነቷ እንደ ልቧ ስላልተዝናናች ልክ እንደ ፈንዲሻ እዚያው ፍንድትድት ብዬ እዛው ተዘግኜ ካላለኩ ሞቼ ይገኛለሁ ባይነች። ከምሁሮች መሃል እንደ ምሁር መቆለል ያምራታል። ከሀብታሞች ጎራ ሚሊዮን መጫወት ትፈልጋለች። ከዝነኞች ጋር ቅበጭ ይላታል። በዚች በረፈደች ዕድሜያ ሁሉንም አጣጥማ ማለፍ ዓላማዋ ይመስላል። ይሉኝታ ለትዳሯ መቆርቆር በፍጹም ባይምሯ ብልጭ አይልባትም። ለምን ቢባል በልጅነቷ ፍቅረኛ ይዛ ሰፈር ለሰፈር ካፌ ለካፌ ስላልተጓተተች፣ እንዲህ እንደሚወራው በፍቅረኛ ላይ ፍቅረኛ ስላልደረበች፣ በሰፈሩ ቂንቋ ስላላለች፣ ወንዶች ስላልጠየቋት፣ ለብዙ ቀን ደጅ ስላልጠኗት ነው። አሁን ይህን አስቀያሚ የምትለውን የህይወቷን ምዕራፍ ማካካስ ትፈልጋለች። ግን በልጅነቷ እንደምትፈልገው ለምን እንዳልሆነች ከሷ በስተቀር ማንም አያውቅም። አሁን ሁሉም ሰው ይፈርድባታል። በዚህ ዕድሜ እኔ መሰለ ትዳር ይዛ አመል ሆኖባት ነው እንጂ ምንድነው እንዲሞን እያሉ ይፈርዱባታል። ግን ሐቁ የተባለው ሁሉ አልነበረም። ሐቁ በልጅነቷ ከድህነት ወለል በታች ትኖር ስለነበር ነው። ድህነት መሰረታዊ የዕድሜን አንጓ መኖር እንዳይቻል ያደርጋል። ዛላ የሆነውን ወጣትነት እንዲያልፈን ያስገድደናል። እኩዮቻችን እንደ ልባቸው ሲቦርቁና ሲፈነጥዙ እያየን ተመልካች እንሆናለን። ምክንያቱም ህይወት ለሁሉም ፍትሃዊ አይደለችም። አስቴርም በህይወት ፍትህ መጓደል የተጎዳች ነበረች። በወጣትነቷ በሙሉ ልብ በአስፓልቱ ላይ ለመንፏለል እኮ መታያ ልብስ፣ ማጌጫ፣ መጊያጊያጫ፣ ጌጣጌጥ፣ የተሰራና ንፋስ ብትን የሚያደርገው ጸጉር፣ ቀጭቋ የሚል ተረከዙ ከፍ ያለ ጫማ፣ ለአየሩም ለወንዶች አንገት መጠምዘዣ ሰበብ ቢቻል ሽቶ፣ ካልሆነ ስፕላሽ፣ ከሌለ ዲዮዶራንት ያስፈልጋል። ያ ደግሞ ኬት ይመጣል? እናቷ ከሚጠምቁት ጠላ ላይ የዕለት ጉርሳቸውን ካገኙ ከበቂ በላይ ነበር። አባቷ እንኳ በህይወት ቢኖሩላት ኖሮ የሰው ቤት ጭቃ ለጥፈው ጠጅ ጠጥተው ከተረፋቸው ጫማ ካላት ማስጠረጊያ ይሰጧት ነበር። ምን ያደርጋል? ጠጁ ባመጣባቸው ጉበት በሽታ አርፈዋል። አስቴር ዛሬ ችግር የሚባለው የደስታ ባላንጣ የነጠቃችን ልጅነቷን ማስመለስ ትፈልጋለች። ተፈጥሮ ያለፈ ችግሯንና መከሯን ለማካካስ ብላ ነው መሰል ቢጠሩት ከማይሰማ ሀብታም ጋር አገናኘቻት። ይችን ቀን መቼም አትረሳት። ያችለት ለአስቴር የቀን ሙሉ ነበረች። ጓደኛዋ ህይወት ያገባችበት ቀን ነበር። ስለዚህም አስቴር ለጓደኛዋ ሰርግ ተበድራና ተለቅታ ራሷ ሙሉ ለማድረግ ጥረት አደረገች። ያ ቀን የተባረከ ነው መሰል እናቷም ከጠላሽ ሽያጫቸው ከወትሮ በተለየ ሁኔታ ገንዘብ አገኙ። ለልጃቸውም ትንሽም ቢሆን ሰጧት። አስቴር ከዚህም ከዚያም የተበዳደረችውን ልብስ እንዲሁም ያላትን ገንዘብ ለጸጉሯ በተረፈውም ለአንዳንድ መዋቢያ ነገሮች አውላ ሰርጉ ላይ ሄደች። ሄዳ ከአሁኑ ባሏ ጋር ተዋወቀች።
ያገኘችው ሰው ደግሞ የእሷን ኑሮ ፍጹም ተቃራኒ ነበር። እሷ ልብ እንጂ ብር የላትም። እሱ ደግሞ የምታፈቅረው ጥሩ እንስት ያገኝ እንጂ የሀብት ችግር አልነበረበትም። በዚች አጋጣሚ ነው እንግዲህ የአስቴር ሕይወት የተቀየረው። መልካ አስቴርን ያወቃት በግል ከሚሰራበት ሆስፒታል ውስጥ የ6 ዓመት ሴት ልጇን የሳምባ ምች ይዟት ሕፃናት ዋርድ ተኝታ ልጇን ስትንከባከባት ነበር። አስቴር ወጣት ናት። ባሏም የዱባይ ነጋዴ ነው። ስለዚህ የበዛ ነፃነት ነበራት። ልጇን በሚጎበኝላት ጊዜ ተዋወቁ። ትውውቃቸውም ከቀን ቀን አድጎ ሕፃን ልጇም ከሆስፒታሉ ብትወጣም አስቴርና ሐኪሟ መልካ ግን ይገናኙ ነበር። ከግንኙነትም አልፈው አንሶላ ተጋፈፉ። አንሶላ ከተጋፈፉ በኋላ መልካ በጣም ገረመው። የሴቶች ፍላጎትን ማወቅ እንደማይቻል በትክክል ተረዳ። ስለ ሴቶች እንዲህ እያለም ሲፈላሰፍ ነበር። ሴት ምግባረ ብልሹንም ትወዳለች። መንፈሳዊ ሰውም ነፍሷ ነው። ሀብታም ትወዳለች። ድሃም ቢሆን ቆንጆና ልብ ያለው ከሆነ ታፈቅረዋለች። አፍቃሪዋን ትወዳለች። ጥብርር የሚልባትንም ቀብራራውንም ወንድ ትከንፍለታለች። ዝነኛና ሀብታም ነፍሷ ቢሆንም ድሃና ጉረኛ ወንድ ደስ ይላታል። አድናቂዋ እንዲለያት ባትፈልግም ኮስታራውንና ስለ ውበቷ አንድም ቀን ያላደነቃትን ታብድለታለች። ረጋ ያለ ወንድ ደስ ይላታል። ግን ፈጣኑና ተጫዋቹ ወንድ ልቧን ያሞቀዋል። ሁሉን አወቅና ሙሉ ወንድ አጥብቃ ብትፈልግም የምትበልጠውና የሚታዘዛት ወንድ ሰላም ይሰጣታል። ኃይለኛ ነውጠኛና ቁጡ ወንድ ነፍሷ ነው። ረክቶ የሚያረጋጋትም ነፍሷን ይገዛዋል እያለ ሲፈላሰፍ ነበር። ምክንያቱ ደግሞ አንሶላ የተጋፈፋት የባለ ሀብቱን ሰውዬ ሚስት ነው። አስቴር የሞቀ ትዳር ነው ያላት። ባሏ ጎልማሳ ሲሆን ሸበላ ቁመተ ለግላጋና ባለ ሀብት ነው። ቁሳዊ ፍላጎቷንም እንደ ልብ ያሟላላታል። ከአንድም 3 ውድ መኪና ማርጣ ትነዳለች። ፍቅር እንዴት እንደሚሰጣት ባያውቅም የአቅሙን ያህል እንደማይነፍጋት ተሰምቶታል። ይልቁንስ በግንኙነታቸው ውስጥ በተደጋጋሚ ስታነሳለት የነበረው የመልካን አዋቂነትና ምሁርነት ነበር። ስለዚህ ሰውየው በትምህርት እምብዛም አልገፋም ማለት ነው ሲል አሰበ። ግን ደግሞ ኢትዮጵያ ውስጥ ትምህርትም ሀብትም አንድ ላይ የለም። ሳይማሩ ህሊናን ጨፍኖ አጭበርብሮ አምታቶ ካልሆነም ታግሎ ወይም አቃጥሮ ባለስልጣን ከተሆነ ብቻ ነው ሀብት ያለው። ተምሮ ሀብት አይደለም፣ ተምሮ መከበርም አሁን የቀረፋሽን ሆኗል። ትምህርት አለመማር ባልን ለማታለል ምክንያት ይሆናል እያለ ሲገርመው ነበር። ለነገሩ እሱስ የአንድ ልጁን እናት ለምን አታለላት? የመልካ ሚስት እንኳ ወግ ስለምታበዛ ነው። ሚስቱ ሰበበኛና ደመቀዝቃዛ ነች። ዛሬ አሞኛል፣ ጾም ነው፣ እኔ ስፈልግ መሆን አለበት። የታቀፈሽ ዶሮ እንቁላሎቿ እንደምታሞቀ ሁሉ ለብዙ ሰዓታት አቅፋ ሙቀኝ ስለምትለው በየትኛውም ሰዓት እሷ እሺ ማለት ስለማትፈልግ የወሲብ ጉዳይ ከባሏ ከመልካ ግፊት ካልመጣባት በስተቀር እሷ ቁብ እንደሌለው ለማስመሰል ስለምትሞክር እንደ ልቡ በሆንለት ይጠግባል ብላ ስለምታስብ መልካ ሚስቱ ታናድደዋለች። መልካ ለሚስቱ ይህ ችግሯ እንድታስተካክል ደጋግሞ መክሯታል። ወሲብ በትዳር ውስጥ ያለ የሞባይል ቻርጅ ማለት ነው። ስልክ በደንብ ቻርጅ ከተደረገ ለብዙ ሰዓታት በደንብ እንደሚሰራና የልብን እንደሚያደርስ ሁሉ ወሲብም እንዲሁ በትዳር መሃል አስፈላጊና የቤቱ ብርሃን ማለት ነው። የሞባይል ቻርጅ ሲያልቅ እንደሚሞላው ሁሉ ወሲብ እንደዛው በትዳር ውስጥ የፍቅር ስልተምቱን ተከትሎ በደንብ መከወን ያለበት በፈጣሪ እንኳን የተባረከ የተፈጥሮ ጸጋ ነው። ስልክ ከሌለ ቻርጅ እንደማያስፈልግ ሁሉ ትዳር ከሌለ ወሲብ ምንም ነው። ግን ትዳር ካለ ወሲብ ከቻርጀርም በላይ ነው። ቻርጀር እያለ የእጅ ስልክ ባትሪ ሲያልቅ ከመሙላት እንደማንቆጠብ ሁሉ ወሲብ ትዳር ውስጥ መጉደል የለበትም። እርስ በርስ መከላከል ችግር ያመጣል እንጂ አያከባብርም፣ ያራርቃል እንጂ አያቀራርብም። ራስን ስሜት የለሽ ብርቱ ሰው ለማድረግ ሲሞከር ከደሙ ንጹህ ነኝ ላንተ ብዬ እንጂ ማለት ከትዳር ዓላማ ማፈንገጥን ያመጣል እያለ ለብዙ ቀናት ነግሯታል። ሚስቱ ግን ልትሰማው አልቻለችም። ይህ የመልካ ሚስት ልብ ያላለችው ችግር ራሷን ለማካበድ ስትል በተለያየ ቀን የሰጠችው ምክንያት ባሏን ለአንድ ቀን ውስልትና ብሎም ለመደጋገም ገፋፋው። ስለዚህ የገዛ ራሱ ሚስት እየተበቀለችው ነው ወይስ ሚስቱን ያባለገበት ሰውዬ ሊበቀለው አስያዘው? ያ ግን እንዴት ይሆናል? ነገሩ የተከናወነው ከከተማ ወጥተው ነው።
እሱ ስልጠና አለብኝ ብሎ ለሚስቱ ዋሽቶ ወጣ። እሷ ባሏም ስላልነበረ እንደፈለገች ብትሆን የሚጠይቃት አልነበረም። ስለዚህ በእሷ መኪና ተያይዘው ወደ ደብረ ዘይት ሄዱ። ደብረ ዘይት ዓለማቸውን ለ3 ቀን ቀጭተው መጡ። ቢሆንም የተፈለገው እርካታ አልተገኘም። እሷ የባሏን እሱም የገዛ ሚስቱን እምነት ቀጨ። እሷን ቢያታለልም ከህሊናው ማምለጥ አልቻለም። የትም ቢሄዱ ሊደበቁት የማይችሉት ህሊና ባገኙ አጋጣሚ ሸንቆጥ እያደረገው በሰውም በራሱም ፊት ምላሱ እንዲነክስ እንዲሳቀቅ ያደርጓል። ለህሊናው ሚስቴ እንዲነች እንዲነበረች ምናም ቢለውም ህሊናው መልሶ ካልፈለክ ፍታት እንጂ ለምን ታታልላታለህ? ካመንክበት ወስን እንጂ ልብህን ግቢና ውጪ ለምን ታደርገዋለህ? የትዳር ዓላማ መግባባት እንጂ መሸመቅ መሸማመቅ አይደለም። ቁረጥና ነፃውን ካልሆነ ደግሞ ወስንና ሚስትህን በሙሉ ልብ ውደድ ይለዋል። መልካ ከዚህና ከዚያ በሐሳብ ራሱን እያባተለ ባለበት ሰዓት ከፊት ለፊት ያለው በር ተከፈተ። ወፍራምና ግዙፍ ሰማያዊ ሸሚዝ የለበሰ ሰው በበሩ በኩል ገባ። በእጁ የካኪ ፖስታ ይዟል። ውስጡ ወረቀት እንዳለ የፖስታው ጥንካሬ ይመሰክራል። ፊቱ ላይ በምቾት እንደኖረ ያስታውቃል። ቀይ ነው። ጺሙን በአገጭና አገጩ በኩል ብቻ በቅርጽ አውጥቶ ሌላው የፊቱን አካል ሙልጭ አድርጎ ተላጭቷል። የአይኑ ንጣትና ጥራት መጠጥ በአፉ አቧራ ባይኑ ላንድም የዞር አይመስልም። ከስር ሰማያዊ ሸሚዝና ነጭ አዲዳስ ጫማ ተጫምቷል። ጤና ይስጥልኝ ዶክተር አለ። ሰውየው ድምፁ ውስጥ ስርዓትና እርጋታ ይሰማል። መልካ የሰላምታ ምላሹም ባንገቱ ደፋ ቀና በማድረግ መለሰ። ዶክተር በጣም ተለውጠሃል። ድሮ ሳውቅ በጣም ቀጫጫ ነበርክ። መልካ ግራ ገባው። ድሮም ያውቀዋል። ለነገሩ መልካ ራሱም የሚያውቀው እየመሰለው ነው። እንተዋወቅ፣ ዶክተር ዳዊት ተፈራ እባላለሁ። ዶክተር ዳዊት እጁን ለትውውቅ በእርጋታ ዘረጋ። መልካም ምላሹን አልነፈገውም። ትንሽም እንደ መረጋጋት ብሏል። ምክንያቱም ንግግሩ ከተማረ ሰው ጋር እንደሆነ ስላወቀ እረፍት አግኝቷል። ዶክተር ዳዊት ከመልካ ፊት ለፊት ባለች ትንሽ ብርጩማ ላይ ቁጭ እያለ ከያዘው የካኪ ፖስታ ውስጥ ምስክር ወረቀት የመሰለ ከርዳዳ ወረቀት አወጣ። ወረቀቱ ላይ በወርቅማ ቅብ ሆኖ በእንግሊዘኛ የተጻፈ ነው። ሌሎች ወረቀቶችን ከካኪው ውስጥ ጨምሮ አወጣና ለመልካ ሰጠው። መልካ ቢደነግጥም ወረቀቱን ከመቀበል ግን አልታቀበም። የምስክር ወረቀቱ አሜሪካ ካለው አልበርታን አንስታይን የሕክምና ትምህርት ቤት የተሰጠ ነው። የምስክር ወረቀቱ ባለቤት ፊት ለፊቱ የተቀመጠው የዳዊት ተፈራ ነው። የተሰጠበት ምክንያትም ምርጥ የሚባለውን ውጤት በልብ ቀዶ ሕክምና ትምህርት በማምጣቱ ከዶክተሬት ዲግሪው ጋር አብሮ የተሰጠው ነው። መልካ ቀና ብሎ አየው። ዶክተሬት ዲግሪው ላይ ያለው ፎቶ የዳዊት ለመሆኑ ለማረጋገጥ ነው። ፎቶ ላይ መነጽር ከመኖሩ በስተቀር ከፊት ለፊቱ ያለው ሰው ስራ ውበት ላይ ስለምንመካ ቢሆን ይሆን ባይሆን የራሱ ጉዳይ ነው አመለካከታችን። ሁሌም መብትና ሕግ እንጂ ፍቅርና ትዳርን አናስቀድምም። ትዳራችሁን እንደ ቢሮ የምትቆጥሩ ዛሬም ትዳራችሁን ብትፈቱ በመልካም ደምግባታችሁ ብቻ ማንንም ዳግም ማግባት እንደምትችሉ ጥሩ ደሞ ስላላችሁ ትዳር ቢበተን ምንም እንደማይመጣ የሚሰማችሁ ጥሩ ቤተሰብ ስላላችሁ እንደ ልባችሁ ወጥታችሁ ገብታችሁ እንደ ልብ ተናግራችሁ መኖር የምትሹ ብዙዎች ናችሁ። እውነታውና ትክክለኛው መንገድ ግን ይህ አይደለም። ደስታ የሚገኘው እንደ ልብ ስለኖራችሁ እከሌን ፈታችሁ እንቶኔን ስላገባችሁ አይደለም። ያለውን አጣጥማችሁ አፍቅራችሁና አክብራችሁ የኖራችሁለት ነው። አልተማሩም፣ ገጠር ነው የሚኖሩት ብለን ምን እያልን ነው የምንሰብካቸው? የባልን እግር ማጠብ ጥቃት ነው፣ ማዕዱን እሱ ካልባረከ አንቺ ባርከሽ ብዬ ምን አባወራ መጠበቅ ነው፣ መብትሽን ማስከበር አለብሽ የሚል ስብከት ትዳሩን እያፈረሰው ነው። እግር ማጠብ እኮ ፍቅርን የሚገላለጹበት መንገድ ነው። የባልን እግር በመነካካት የሚገኘውን ፍቅርና መቀራረብ እናንተ በደንብ ተረድታችሁት ይሆን? እግር እየታጠበ የሚወራውን የቀኑን ሙሉ ወሬ ሰምታችኋል? ማዕዱን ባል ቢባርከው ምን አለበት? አባወራዋን ጠብቃ ብትመገብ ፍቅርን ያደረጃል እንጂ ችግሩ ምንድን ነው? ይህን ስል ባል ቀኑን ሙሉ ከሌለ ቀኑን ሙሉ ጾም አንተዋል አይደለም። እናንተ ሚስቶች ለገዛ ባሎቻችሁ ተገዙ ሲል ቅዱሱ መጽሐፍ ባሎች እንደ ቤት ዕቃ ይቁጠሯችሁ፣
ሲጠሯችሁ አቤት ሲልኳችሁ ወዴት እያላችሁ ኑሩ ለማለት አይደለም። ሴት ስትፈጠር ዋና ዓላማው ከወንዱ ጋር እንድትፎካከር፣ እኔ ይበልጥ እንዲባባሉ ወይም ፍጹም ወንድ የመሰለች ሴት ለማስቀመጥ ሳይሆን በሰላም በፍቅር እየተዋለዱ እንዲኖሩ ነው። ይህ በምሁራኑ ዘንድ የዩኒቨርስ ሕግ ሲሆን በመንፈሳውያን እሳቤ ደግሞ የፈጣሪ ሕግ ነው። ሌላው ወንዱ ብዙ የጎደለበት ነገር ስላለ ሚስቱ እንድታሟላለትና በሰላም እንዲኖሩ ነው። ወንድም በማን አለብኝነት ሚስቱን እንዳይበድል፣ ክብሯን እንዳያጓድል፣ መብቷን እንዳይነጥቅ፣ ስሜቷን እንዲጠብቅ፣ ተንከባክቦ ኃላፊነት ተሰምቶት እንዲያኖራት ለወንዶች እንዲህ የሚለውን ሕግ መጽሐፍ ቅዱስ ላይ ያስቀመጠ። ባሎች ሚስቶቻቸውን እንደገዛ አካላቸው አድርገው ሊወዷቸው ይገባል። ኤፌሶን ምዕራፍ 5 ቁጥር 28። ኢትዮጵያዊነትና ሴትነት። ኢትዮጵያዊነትና ሴትነት ጥቃትና ጉዳት የሞላበት ታሪክ አይደለም። የአንቺና የኔ ሀገር ኢትዮጵያ የሴት ልጅ ክብር የሚገባት ከሰውነትም በላይ ነው። ሴትን የልስላሴ፣ የፍቅር፣ የእናትነት፣ የሀገር፣ የትህትና፣ የርህራሄ ምሳሌ ያደረገች ነች። ነጻነት እንደ ልብ አላቸው የምንላቸው ምዕራባውያን ሲያገቡ የአባታቸውን ስም ተቀምቶ በባላቸው እንደሚጠሩ ልብ ብለሽዋል? የኔና ያንቺ ሀገር ኢትዮጵያ ግን አባትነትን በጋብቻ ስም አትፍቅም። ተይው ይሄን። አንቺም ምንም የምናደንቀው ምኒልክ በርህራሄው፣ በቆራጥነቱ፣ በፍትህ አዋቂነቱ፣ በብርታቱ፣ በሀገር ወዳድነቱ፣ በጀግንነቱ፣ በአስተውሎቱ ግን ለዚህ ብቃቱ ወንዳታ ወንድ አላልነው። እምዬ ምኒልክ ብለን ጠራ ነው እንጂ። አየሽ ሀገርሽ ሀገሬ ለሴት ልጅ ያላት ክብር፣ ያላት ትልቅ ቦታ፣ ትልልቅ ሰዎቿን እንኳ አንቱ፣ ወንዳታ ሳይሆን እምዬ ብላ በእንስት ጾታ ነው የምትጠራው። በክርስትና ሃይማኖት የሶስቱ ስላሴ ትምህርት ላይ ስላሴ ቅድስት በመባል በሴት ጾታ ቅድስት ስላሴ ይባላሉ። ለምን ይመስልሻል? ርህራሄን፣ እናትነትን፣ ታጋሽነትን፣ ፍቅርን ለማሳየት ነው። ንግስተ ሳባ የምትባል ንግስት ከክርስቶስ ልደት በፊት ሀገርሽ ሀገሬን አስተዳድራለች። ውሰጂ ንግስት ዮዲት ጉዲትን፣ ንግስት ዘውዲቱን። ከ100 ዓመት በፊት እኮ ነው ብዙ የሴት ጦር መሪዎች የነበሩን። እቴጌ ጣይቱን፣ እቴጌ መነንን፣ ወይዘሮ ከበደች ስዩም፣ ወይዘሮ ሸዋረገድ ገድሌ፣ ወይዘሮ ቀለመወርቅ ጥሩነህ፣ ወይዘሮ ስንዱ ገብሩ። ምዕራባውያን ይህን ስልጣን ለሴቶቻቸው የሰጡት በቅርቡ እኮ ነው። የወይዘሮ ስንዱ ገብሩን እህት እማሆይ ጽጌ ማርያም ገብሩን ታውቂያቸዋለሽ? አንቺ የምታደንቂያቸው እነ ሪሃና፣ ቢዮንሴ፣ ሴሌን ዲዮን፣ ሻኪራ፣ ኬቲ ፔሪ፣ ሻኒያ ቱዊን፣ ጃኒት ጃክሰን ሳይፈጠሩ ፒያኖን ጠንቅቀው አውቀው ጽድት ያለ ሙዚቃ ቀምረዋል። ፒያኖን ተጠብበውበታል። የሀገሬ ወንድ ምንም ደም ቢቃባ እንኳ ምንም ጉልበት ቢኖረው ሴት ልጅ ላይ እጁን አይሰነዝርም ነበር። እርግጥ ነው አሁን ችግር አለ። ይህን የማይካድ የቅርብ ጊዜ ታሪክ ነው። ከአጉል ስልጣኔ ጋር የመጣ ራስን ያለመቆጣጠር ህሊና ቢስነት ነው። ይህን አካላዊም ሆነ ሞራላዊ ጥቃት በጋራ እናወግዛለን። ሴትነትን ሳንለቅ ታላቅ እንሁን። ታጋቹ ዶክተር መልካ እጅግ በጣም እንደደነገጠ ያስታውቃል። ያ ምቾትና እድሎት የሞላበት ፊቱ ወዘን አርቆት ቀን ቀን የሚለብሰውን ጋዋን መስሏል። ለካ መልክ ባዳ ነው። ለስንትና ስንት ዘመን በጣፈጠ ምግብ በተስተካከለና ባማረ ኑሮ ቢያሽሙነሙኑት በአንድ ቀን ድንጋጤ ክው ይላል። ቀድሞ የነበረው ያማረና የሚያማልለው ወዘና ከነበረበት ጠፍቶ ግምት ውስጥ ይከታል። ነኝ ያሉት ሳይሆን ያላሉት፣ ያላሰቡት፣ ያልጠበቁት፣ ያልገመቱት፣ ያልነበረ
ማንነት ተገኝቶ ራስን በአግራሞት ይጥላል። ለዚህ ነው መልክ ባዳ ነው የሚባለው። ባለን በተመቸን በደላን ጊዜ ነው ከኛ ጋር፣ ከሌለን ከቸገረን ካጣን ከነጣን እንደ ክፉ ባልንጀራ ክው ብሎ ደርቆ ያሳጣናል። መልካ የግንባሮቹ ስሮች ተገታትረዋል። ፊቱ ከላይም ከታችም እሳት የበዛበት ድፎ መስሏል። ልቡ እንደ ማታው ባይደልቅም እርብሽብሽ ማለቱ አልቀረም። በእውነት ድንጋጤ ክፉ ነው። ስንቱን የሚያርድ የሚያርበደብድ የውስጥ ደዌ ሐኪምን ዶክተር እባክህ እቴ ልትሞት ነው፣ ዶክተርዬ እናቴ መሙጠና አባት አንድ ነገር አድርግ፣ ዶክተር አባቴን አትርፍልኝ፣ ልጄን እባክህ አንድ ልጄ ነው መላ በልልኝ፣ እባክህ እኔ ጌታ ሽንትን ቢያለኝ በማለት እጃቸውን በልመና መልክ እያርገበገቡ ፊታቸውን በሐዘን ተቆራምዶ ልባቸውም ቅስማቸውም ተሰብሮ ሰውነታቸውን ለእሱ ሕክምና አዋርደው በሰዓቱ የፈጣሪን ቦታ ሙሉ በሙሉ ሰጥተው ዶክተር መልካን ይለምኑት ነበር። ዛሬ ግን ድንጋጤ በተራው ዶክተር መልካን ለሰዓታት አርዶ እንደ ሎጥ ሚስት ጨው አድርጎ ሊያደርቀው ምንም አልቀረው። ደግሞ ያለበት ክፍል በጎ ያልሆነ ጠረን አለው። ለነገሩ ሌሊቱን ሙሉ እዚሁ ታግቶ ስላደረ ከሚተነፍገው ጠረን ጋር ተላምዷል። አንድ ትንሽዬ መስኮትና ባለ 2 ተካፋች የብረት በር ያለው ሰፊ ክፍል ውስጥ ነው እንዳልባሌ ኩርምት ያለው። ክፍሉ ከጣራው በታች ባቡጀዴ የተሰራ ኮርኒስ ባይኖረውም ለኮርኒስ መስሪያ ነው መሰል አጣናዎች በየቦታው ከቆርቆሮ ጣሪያ በታች ከቤቱ ዋና ማገር ላይ አንድ ላይ ተመተዋል። ቢሆንም ማገሮቹ ከተሰሩ መቆየታቸውን ለማሳበቅ ይሁን ቤቱ ጭስ ይጨስበት ነበር ለማለት እንጨቶቹ ጠቁረውና እንደ ጨርቅ በጋረደው የሸረሪት ድሩ ላይ ጭስ አዝለው ይታያሉ። በአንድ ጥግ በኩል ተጠርጎ በማያውቀው ወለል ላይ ብዙ የዘይትና ጋዝ እንጥፍጣፊ ያበላሻቸው በርሜሎች ብቻቸውን እንዲሁም አንዳቸው በአንዳቸው ላይ ተደራርበው ተቀምጧል። የክፍሉ ግድግዳ ቢጫ ቀለም እንደተቀባ ባይክድም ቀለሙ ለቋል። እንዲሁም በዘይትና በቧራ እንዲሁም በሰዎች ሆን ተብሎ በሚመስል መንገድ በጣም ቆሽሿል። የውስጥ ደዌ ሐኪሙ መልካ ከወደ ጥግ አካባቢ ባለች የጥጥ ፍራሽ ላይ የላብና የአቧራ ድብልቅ ጠረን ያለውን እንዲሁም እንደ ብረት የዛገ የሚመስለውን አዳፋ ብርድ ልብስ ተከናንቦ ኩርምት ብሎ ተቀምጧል። በጣም ይገርማል። ይህን የሚያክል የተከበረ ምሁር እንኳን እንዲህ ያለች ትንሽ ምቾት የምትነሳ ቦታ አይደለም ሲኦልም ቢረግጥ የሚፈራ አይመስልም ነበር። ትናንትናና ከትናንት ወዲያ ባሉት ደግ ቀናት ጊዜ ኃያል ነው። እዚህ አምጥቶታል። ይቺ የቀን ጎዶሎ ለዚህ ቀን ዳርገዋለች። እነዛ እንደ ታቦት የሚያዩት የሚፈሩት የሚያከብሩት የሚጠሉት ተማሪዎችና ታካሚዎች ቢያዩት ምን ይሉት ነበር? ችግር የሆነበት ለምን እዚህ እንደመጣ መልስ የሚሰጠው ሰው ማጣቱ ነው። አሁን ቅርብ ጊዜ ነው ከእንቅልፉ የነቃው። ሌሊቱን ሙሉ እንቅልፍ ባይኑ ሳይዞር ያደረው መልካ ይህ የሕክምና መጽሐፍት ላይ ካልሆነም ውድና ጽድት ባሉ ካፌና ሬስቶራንት ማማዎች ላይ ካልሆነም የቢሮውን መጋረጃ በስሱ ከፈት አድርጎ የሕክምና ተማሪዎችን ቆነጃጅት ዳሌ፣ ጡት፣ ፊት፣ አረማመድ ላይ የሚተክለውን አይኑን ባልጠበቀውና ባልወደደው ምክንያት ባረጀና ለኮርኒስ የሚሆን ማዳበሪያም ሆነ ቡጀዴ በሚናፍቅ የሽረሪት የግል ይዞታ በሆነ ማገር ላይ ተክሎ የሐሳብ አድማሱን ለማስፋት ሲጥር ነበር ያነገው። ግን ለወጉ ያህል ወፍ ጭጭ ሲል እንቅልፍ አይሉት እንውዝ ላፍታ ያህል ሸለብ አድርጎት ነበር። ቢሆንም እንቅልፉን በወጉ ሳያጣጥም ነበር ጥትት ያለው። ነገሮችን በቅጡ ለማስተዋል እየሞከረ ነው። ለምን እዚህ መጣ? እነማን ናቸው እዚህ ያመጡት? ከማን ጋር ተጣልቶ ነበር? ግራ ገባው። ማንን ይጠርጥር? በቅርቡ ማንን አስቀይሞ ነበር? ሁሉንም ታካሚዎቹን በደንብ ነው ያስተናገደው። ታዲያ ማን ለምን እዚህ ያመጣው? 3:40 አካባቢ ከማርቆስ ግሮሰሪ 2 ደብል ጅን እየተጫወተ እየተሳሳቀ 3 ተኪላ በአንዳንድ ትንፋሹ ጠጥቶ ሲወጣ ነው የያዙት። ከጓደኞቹ ጋር ሰላማዊ ሆነ ጨዋታ ሲያደርግ ነበር። በእርግጥ ስለ መንግስት ፍትህ አልባነት፣ የሀገሪቱ ፖለቲካ ትርጉም የለሽና በግምትና በደቦ የምትመራ ሀገር ነች፣ በሀገሪቱ መልካም አስተዳደር እንደሌለ፣ ይህች ሀገር በኢህአዴግ መተዳደር እንደሌለባት ሲደሰኩር ነበር። ሰዎች እንዲያምኑትና እንዲያደምጡትም ያደጉ ሀገራት የሚባሉትን ልምድና ተሞክሮ አጣቅሶ ወዳጆቹን ሊያስረዳ ሞክሯል።
በብሔር የተከፋፈለ ሀገር መጨረሻው መፈራረስ እንጂ በአንድነት ተዋዶና ተፋቅሮ መቅረት እንዳልሆነ ሩሲያን እያነሳ አብሮት ለሚጠጡት ጓደኞቹ አስረዳቸው። መንግስት ላወጣው ሕግ ሳይገዛ ላረቀቀው ፖሊሲ ሳይታዘዝ እንዴት ህዝቡን ሊያስገድድ ይችላል ብሏል። ትውልድን መቅረጽ ቀርቶ ማደንዘዝ ማፍዘዝ ተይዟል። የትምህርት ፖሊሲው ለድሃው ኢትዮጵያዊ ማዶልዶሚያ እንጂ ለባለስልጣናቱ ማቴዎች እንደማይመጥናቸው በፌስ ተሳልቋል። የመንግስት ሰራተኛ የሚከፈለው ደሞዝ ከኑሮ ጋር እንደማይመጣጠን፣ እኩል የትምህርት ደረጃ ላይ የሚገኙ ሰዎች የተለያየ ደሞዝ የማግኘታቸው ጉዳይ አስቆጥቶታል። እንደውም የአንድ የጤና ባለሙያና አንድ የሂሳብ ባለሙያ እኩል ተቀጥረው በአመቱ መጨረሻ ግን አካውንታንቱ የጤና ባለሙያውን ከ2000 በበለጠ የወር ደሞዝ ልዩነት ይኖራል ብሏል። የሚኒስትሩ የቀን አበል ለሌላው ደሞዝ መሆን እንደሌለበት በድፍረት ተናግሯል። ስለዚህም በስልጣን ላይ ያለው መንግስት ሊወርድ ይገባል ብሏል። ከተቻለ በምርጫ ካልተቻለ ግን ሰላማዊ አመጽ አይንን የማያሳሽ አማራጭ እንደሆነ በድፍረት ለጓደኞቹ አጫውቷቸዋል። የሥራ ማቆም አድማ፣ ከመንግስት ተቋማት ምንም አይነት ግብይት አለማድረግ፣ ህዝቡ የብሔርና የጎጥ ጥያቄ ወደ ጎን ገፋ አድርጎ የአንድነትና የነጻነት ጥያቄ ማስቀደም እንደሚገባ ገልጿል። ምሁራኑም ወጣቶቹን አስተባብረው ኢትዮጵያን የነጻነት ጎል ያቀዳጁ ይገባል ብሏል። ራሱ ዶክተር መልካ